የበቀል ስብራት ልብ አንጠልጣይ ታሪክ ክፍል 1 ጸሐፊ ቪክቶሪ ተራኪ ረዚቃ መሐመድ ለቻናላችን አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ስምረት በጣም ጎበዝ ተማሪ ስትሆን እድሜዋን በሙሉ በትምህርትና በጥናት ነበር የምታሳልፈው። የሃይ ስኩል ትምህርቷን እንዳጠናቀቀች አንድ የግል ዩኒቨርሲቲ ያወጣውን የነጻ ትምህርት እድል ፈተና ተፈትና በጥሩ ውጤት በማለፏ የግል ዩኒቨርሲቲ ውስጥ ትገባለች። የመጀመሪያ ዓመት ተማሪ ሆና ወደ ኮሌጅ ስትሄድ ሁሉም ተማሪ በጣም ጎበዝ የውጭ ቋንቋ ተናጋሪዎችና በጣም የሀብታም ልጆች ነበሩ። አለባበሳቸው ከራሷ አለባበስ ጋር ስታወዳድር የማይመሳሰል ሆኖ አገኘችው። ነገር ግን ምንም አልተሰማትም ነበር። ህልሟ መመረቅና መመረቅ ብቻ ነበር። ስምረት ቀጠን ያለችና አጠር ብሎ ለስለስ ያለ ብዙ ጸጉር ያላት፣ ቁመቷም መካከለኛ ነበር። የቆዳ ቀለሟ ቀይ ሆኖ ስትስቅ ጉንጯ ላይ ዲምፕል ያላት ቆንጆዬ ልጅ ናት። በትምህርቷም ጎበዝና ተስፋ የማትቆርጥ ነበረች። ነገር ግን ኩላሊቷ በጣም የተጎዳና መቀየር ያለባት እንዲሁም አጥንቶቿ መቅኒ ስለሚያጥራቸው የአጥንት መሳሳት ያለባት ልጅ ናት። ጤነኛ ለመሆን ኦፕሬሽን መደረግ አለባት። ነገር ግን ወላጆቿ እሷን ለማሳከም ምንም ሀብት አልነበራቸውም ነበር። ይህንን ሁሉ ችግሮችን ተቋቁማ ትምህርቷን ጨርሳ ስራ ለመያዝና ራሷንና ወላጆቿን የመለወጥ ፍላጎቷ ተስፋ ልትቆርጥበት የምትልበት ነገር አልነበረም። የመጀመሪያ ቀን ወደ ኮሌጅ እንደገባች የህልሟን ግማሽ % እንዳሳካች ተሰምቷት በጣም እየተፈለቀለቀች ነበር። ወደ ተኛችበት ክፍል እንደገባች ተማሪዎቹን ስትመለከት ከመቼው እንደተግባቡ ባታውቅም ሁሉም ተማሪዎች ተግባብተው እያወሩ ይሳሳቁ ነበር። ስምረትም ተገርማ ስትመለከታቸው ቆማ ቀረች። ከሁሉም ተማሪዎች መካከል ግን አንዱን ተማሪ ነጥላ በመልኩ ፈዛ ቀረች። መምህር ወደ ክፍሉ ሲገባ ከፊት ያለው ወንበር ስባ ተቀመጠች። መምህሩም ራሱን ማስተዋወቅ ጀመረ። እንዴት ናችሁ ተማሪዎች? እንኳን ወደ ኮሌጃችን በሰላም መጣችሁ። እኔ መምህር መስፍን እባላለሁ። ማትስ መምህራችሁ ነኝ። የክፍል ተጠሪ ምረጡና ለኔ ያሳውቁኝ አለ። ስምረትም መምህሩን ተመለከተችው። ረጅምና ጎልማሳ ጠይምና ጸጉሩ ላይ ሽበቶች ጣል ብለዋል። ትንሽ ከተናገረ በኋላ መነጽሩን የማስተካከል ልምድ አለው። መምህር መስፍን ተናግሮ እንደጨረሰ ከመካከላቸው አንዷ ተማሪ ድምጿን ከፍ አድርጋ ቲቸርዬ ተጠሪ ሳሚን መርጠናል ብላ ስምረት ውበቱን ወደ ደነቀችለት ልጅ እጇን ጠቆመች። ስምረትም ዘወር ብላ የተናገረችውን ልጅ ስታያት ከጸጉሯ ጀምሮ እስከ እግር ጥፍሯ ድረስ በአርቲፊሻልና በሜካፕ የተሽቀረቀረች ልጅ ናት። የቱ ሰውነቷ እውነተኛው ይሆን አይሆን ማወቅ አይቻልም። ነገር ግን ወደ ጠቆመችው ልጅ ስትመለከት ውበቱን ያደነቀችለት ልጅ መሆኑን አየችና ፈገግ አለች። መምህሩ እሺ የክፍል ተጠሪ ካላችሁ ጥሩ ነው። በነገራችን ላይ ማስተምራችሁ እያንዳንዳቸውን ተማሪዎች በስምና በጸባይ የማወቅ ፍላጎት አለኝ። ስለዚህ የዛሬውን ክፍል ጊዜያችንን በመታወቅ እናሳልፋለን። እሺ የክፍል ተማሪ ተጠሪ ካንተ እንጀምራለን። ወደ ዚናና ስለራስህ ትንሽ ንገረን አለው። የክፍል ተጠሪውም ከተቀመጠበት ከኋለኛው ወንበር ተነስቶ ከተማሪዎቹ ፊት ለፊት ቆመ። አቋቋሙ በጣም ማራኪ ነበር። ረጅም ጠይምና በጣም ቆንጆ። ስምረት አይኗን በማየት ፈዟል። ልጆቹ ግን ስለሱ ለመስማት ቸኩሎ ነበር። ሃይ እንዴት ናችሁ? ሳሙኤል እባላለሁ። ሳሚ ብላችሁ ልትጠሩኝ ትችላላችሁ። አንድ ላይ ጥሩ ጊዜያትን እንደምናሳልፍ ተስፋ አለኝ አለ። ሁሉም ተማሪዎች አጨብጭበው ወደ ወንበሩ ሸኙት። መምህሩ በጣም ጥሩ ሳሚ፣ ስለተዋወቅን ደስ ብሎኛል። እሺ ቀጣይ ተማሪ አለ። ከሳሙኤል ጎን የተቀመጠው ልጅ ወጣ። እሱም በጣም ቀይና ረጅም ቀለል ያለ ልጅ ነበር። እንዴት ናችሁ? ይሳኮር እባላለሁ። አንድ ላይ ጀምረን አንድ ላይ እንደምንመረቅ ተስፋ አደርጋለሁ
ብሎ ወደ ወንበሩ ተመለሰ። ክፍል ውስጥ ያሉት ተማሪዎች አንድ በአንድ ራሳቸውን ማስተዋወቃቸውን ቀጠሉ። ዮሴፍ፣ ኤርሚያ፣ ሮዳስ፣ ካሌብ፣ አብርሃም፣ ይሳኮር እና ሳሙኤል ክፍል ውስጥ ያሉት ወንድ ተማሪዎች ሲሆኑ ሄርሜላ፣ ቤቲ፣ ፍቅር፣ ሃናና ሰላም፣ ኤደን ደግሞ ክፍል ውስጥ ያሉት ተማሪዎች ሴቶች ናቸው። ከስምረት ውጭ ሁሉም ተማሪዎች ራሳቸውን አስተዋውቀው ጨረሱ። መምህሩም የስምረትን አይን እያየ አንቺ ነሽ የቀረሽው፣ ራስሽን አስተዋውቂ አላት። ስምረትም የያዘችውን ያረጀ ቦርሳ ወንበሯ ላይ አስቀመጠችውና ተነስታ ተማሪዎቹ ፊት ቆመችና ሁሉንም ተመለከተቻቸው። ሁሉም ስለሷ ለመስማት ጓጉተው ይመለከቷት ነበር። ስምረትም ሳሙኤልን ስታየው ስልኩን እየነካካ አላያትም ነበር። ስምረትም እንዴት ናችሁ? ስሜ ስምረት ይባላል። ከእናንተ ጋር ጥሩ ጊዜያት እንደሚኖረን አልጠራጠርም አለች። በአርቲፊሻል እና በሜካፕ የተሰራችው ሄርሜላ የስምረትን አሮጌ ጫማ እያየች እኔ ምልሽ አባትሽ ማን ነው? ምንድን ነው የሚሰራው? ለምንድን ነው እንደዚህ ቀጫጫ የሆንሽው? ብላ ጠየቀቻት። ስምረትን በሀፍረት አንገቷን ደፍታ አሮጌውንና የተሰፋውን ነጭ ጫማዋን አየችው። ያሳፈራትን ንግግር ሳሙኤል እንደሰማ ለማየት ቀና ብላ ሳሙኤልን አየት አደረገችው። እሱም ተመልክቷት ነበር። መሸማቀቋንም አስተውሎ ነበር። ሳሙኤል ወደ ሄርሜላ ዞር ብሎ ይህንን ጥያቄ መመለስ ግዴታ የለባትም አላት። ስምረትም አንገቷን ዝቅ አድርጋ ሳሙኤል ስለተከላከለላት ፈገግ አለችና ወደ መቀመጫው ወንበሯ ተመልሳ ተቀመጠች። መምህሩ ከወጣ በኋላ ብዙዎቹ ተማሪዎች ከክፍል ወጡ። ሳሙኤልና ይሳኮርም ከክፍሉ እየወጡ እያለ ስምረት ጮክ ብላ ሳሚ ብላ ሳሙኤልን ጠራችው። እሱም ይሳኮርም መሄዳቸውን ገታ አድርገው ቆመው አትኩረው ተመለከቷት። ስምረትም ከወንበሯ ተነስታ ወደ ሳሙኤል ሄደች። ይሳኮርም እኔ ምልህ ሳሚ ከሷ ጋር ትተዋወቃላችሁ ብሎ ሳሙኤልን ጠየቀው። ዛሬ ገና ነው ያዩአት አለው። ይሳኮርም የአሽሙር ሳቅ እየሳቀ በአንድ ቀን ሳሚ ብሎ መጥራት አይከብድም አላት። ስምረት ለምን ይከብዳል? ቅድም ሳሚ ብላችሁ ጥሩኝ ብሎ ይለ አለች ስምረት። ሳሙኤልም እሱን ታዩ ለምንድን የጠራሽኝ ብሎ ጠየቃት። ስምረትም ከኪሷ ስልኳን አወጣችና ስልክ ቁጥሬን እንድትሰጠኝ ፈልጌ ነው አለች። ይሳኮርም በጣም ሳቃለና አንቺ የሳሚን ቁጥር ፈልገሽ ብሎ እንደገና ሳቀ። ስምረትም ለምንድን ነው የምስቀው? ምን አስበ ነው? እኔ ቁጥሩን የፈለኩት ተጠሪያችን ስለሆነ ነው አለች። ነገር ግን ቁንጯ በሀፍረት እየቀላ ነበር። ይሳኮርም መሳቁን አላቆመም። ተመልከት ሳሚ ፊቷ እየቀላ ነው ብሎ ድጋሚ ሳቀ። ስምረትም ጉንጮቿን በእጆቿ ሸፈነቻቸው። ሳሙኤልም ይሳኮርን ቀስ አድርጎ ወደ በሩ ገፍተር አደረገውና አንተ እየሄድክ ጠብቀኝ እኔ አናግሬያት እመጣለሁ አለው። ይሳኮርም እየሳቀ ከክፍል ወጣ። ሳሙኤልም ስምረትን ትኩር ብሎ አያት። እሷም ግራ ገባትና ስልኳን ተሰጠው እጇን ዘረጋችለት። ሳሙኤልም ለምንድን ነው ሞባይልሽን የምትሰጪ? ምን ላድርገው አላት። ቁጥርን ጻፍልኝ። ይሳኮር የሳቀው ያለ ምክንያት አይደለም አላት። ለምንድን ነው በሌላ መንገድ የምታስቡት? አንተ እኮ ክፍላችን ተጠሪ ነህ። ታዲያ የተጠሪን ቁጥር መያዝ የለብኝም አለችው። ልክ ነሽ እኮ ግን ስህተትሽን የመጠየቅሽ ነው። እዛ ግድግዳ ጋር ተመልከች ብሎ ከጀርባው ወዳለው ግድግዳ ጠቆማት። እሷም ዞር ብላ ተመለከተች። ግድግዳው ላይ የተሰቀለ ትንሽ ፍሬም የምታከል ሰሌዳ ላይ የክፍል ተጠሪ ስምና ስልክ ቁጥር ተለጥፎበት ነበር። እሷ በራሷ አፍራ ፊቷን በእጆቿ ሸፈነች። ሳሙኤልም የጨረሰን መሰለኝ አላት። እሷም ወደ ሳሙኤል ዞራለችና አንድ ጥያቄ ልጠይቅህ አለችው። ምንድነው አላት። ገና ወደዚህ ክፍል ስገባ ጀምሮ ሁላችሁም ስታወሩ እያየሁ ከምን ተግባቡ እያልኩኝ ራሴን እየጠየቅኩ ነበር እና መምህሩ ተጠሪ ምረጡ ሲል ደግሞ መርጠናል አላችሁ። ገና ዛሬ ነው ሁላችሁም የተዋወቃችሁት።
ነው ወይስ ከዚህ በፊት ተዋወቃላችሁ ብላ ጠየቀችው። የጥያቄሽ አስፈላጊነት አልታየኝም፣ ግን ችግር የለውም መልስልሻለሁ። ሁላችንም እንተዋወቃለን። አንዳንዶቹ ጋር የሆነ ጊዜ ላይ አንድ ላይ ተምረናል። አንዳንዶቹ ጋር ደግሞ አብረን አድገናል። ሌሎቹ ጋር ደግሞ ቤተሰቦቻችን በስራ ምክንያት ይተዋወቃሉ። ለዛ ነው ባንዴ ተግባባ ነው ብሎ መለሰላት። ገባኝ አለችው። ሄጃለሁ ብሏት ከክፍሉ በፍጥነት እየተራመደ ወጣ። ስምረትም ፍሬም የምታክለው ሰሌዳ ወደ ተሰቀለበት ግድግዳ ሄደችና ስልክ ቁጥሩን ወሰደች። እዛው ቆማ ለምን ሳሙኤልን ተጠሪ አድርገው እንደመረጡት ማሰብ ጀመረች። ለራሷ ለምንድነው ሳሙኤልን የመረጡት ብላ አወራች። የክፍሏ ተማሪ ሆነችው ኤደን እርስታ የወጣችውን መጽሐፏን ለመውሰድ ስትመለስ ስምረት ለራሷ የምታወራውን ሰማቻት። ኤደንም በሩ ላይ ቆም ብላ ምክንያቱም ከክፍላችን ውስጥ ከሁላችንም ይልቅ በጣም የሀብታም ልጅ ስለሆነ ነው ብላ ወደ ክፍሉ ገባችና ወደ ነበረችበት ወንበር ሄዳ መጽሐፏን ወደ ቦርሳዋ እየከተተች ስምረትን አየት አደረገቻትና የነገረቻት እንዳልገባት አስተዋለች። ስሚ፣ የሳሚ ቤተሰቦች ከኛ ቤተሰቦች ይልቅ በጣም ሀብታሞች ናቸው። የሳሚ ቤተሰቦች ከኛ ቤተሰቦች አለቃ ናቸው። ስለዚህ ሳሚም የኛ አለቃ ይሆናል ማለት ነው ብላ አስረዳቻት። ስምረትም ራሷን እየነቀነቀች አሃ እንደዛ ነው ገባኝ አለች። ኤደንም በነገራችን ላይ ይሄ ኮሌጁ ተማሪዎች ህግ ነው። ማንም ሰው ተነስቶ ተጠሪ መሆን አይችልም። ክፍል ውስጥ አለ የተባለ ሀብታም ልጅ ተጠሪ ይሆናል እና ሰጣ ገባ ውስጥ እንዳገቢ ዝም ብለሽ ትምህርትሽን ተማሪ፣ ያው በሰላም መመረቅ ከፈለግሽ ማለት ነው ብላት ቦርሳዋን ዘግታ ከክፍሉ ወጣች። ስምረት በነበረችበት ክፍል ለአንድ ዓመት እንደማንኛውም ዓመት ምንም ነገር ሳይፈጠር በሰላም አለቀ። ሁሉም ተማሪ ሰላማዊ ተማሪ ነበሩ። ሁሉም በደንብ ይማራሉ። ስምረትም ሳሙኤልን በአይኗ ብቻ እያየች እስኪወዳት ድረስ በተስፋ ስትጠብቀው ነበር። ነገር ግን ከሌላው ተማሪዎች ትንሽ እንኳን ለየት ያለ ቦታ ሳይሰጣት ለየት ባለ አስተያየት ሳያት የመጀመሪያው ዓመት አለቀ። ሁለተኛውን ዓመት እንደጀመሩ ሳሙኤል አሁንም የክፍላቸው ተጠሪ ነበር። ወደ መሃል ዓመት ላይ ግን ሳሙኤል ወደ ትምህርት ቤት መምጣቱን አቆመ። ስምረትን በየቀኑ ዛሬ ይመጣል ብላ ተጠብቀው ነበር። ነገር ግን ወር አለፈው። ስለሱ ማንን መጠየቅ እንዳለባት ግራ ገባት። ከሁሉም ተማሪዎች ጋር ምንም አይነት ጓደኝነት አልፈጠረችም ነበር። ተማሪዎችን ለጓደኝነት ስትቀርባቸው እነሱ ደግሞ በደህንነቷ ምክንያት ይርቋት ስለነበር ለጓደኝነት የሚፈልጋት እንደሌለ ስታውቅ ዝም ብላ መማሯን ቀጠለች። የሳሙኤልን መጥፋት ክፍል ውስጥ ያሉት ተማሪዎች መጠየቅ ስላልቻለች ለሳሙኤል ልትደውልለት ወሰናለች። ስልኳን አውጥታ ለሳሙኤል ስትደውል አንድ ጊዜ እንደጠራ ወዲያውኑ ዘጋ። ስምረትም ሳውቅ ተሳስቶ ይሆናል የዘጋው ብላ አሰበችና መልሳ ደወለችለት። ሳሙኤልም ስልኩን አነሳው እና ምንድነው አላት። አሁን ስደውል ቶሎ ዘጋው በሰላም ነው? ተሳስተ መሆን አለበት አለችው። ሳሙኤልም ተሳስቼ አይደለም አንቺን የማናገርበት ጊዜ ስለሌለኝ ነው። አንቺም ደግሞ ጆሮሽ ላይ ሲዘጉብሽ ይግባሽ ብሎ ስልኩን ዘጋባት። ስምረት ጆሮዬ ላይ ዘጋው ደግሞ እንዴት ነው የሚያናገረኝ? ቆይ ምን ነካው አለች ለራሷ። ይሳኮርም ከተቀመጠበት ተነሳና ከተማሪዎቹ ፊት ለፊት ቆመ። የመምህራን ጠረጴዛውን በኃይለኛው 3 ጊዜ በእጁ መዳፍ መታመት አደረገው። ሁሉም ተማሪ የሚሰራውን ስራና የሚያወራውን ወሬ አቆሞ ትኩረቱን ለይሳኮር ሰጠ። ይሳኮርም ሁላችሁም አንዴ ስሙኝ፣ ሰሞኑን የሳሙኤል መጥፋት እንዳስተዋላችሁ ታስባለሁ። ብዙዎቻችሁ ምክንያቱም ብታውቁትም ግን ግልጽ ያልሆነላችሁ ነገሮች እንዳሉ ይሰማኛል። አሁን እዚህ የቆምኩት ሁሉንም ነገር ግልጽ ላደርግላችሁ ነው። ሳሙኤልና ቤተሰቦቹ በአሁን ሰዓት ትልቅ የባንክ ዕዳ ውስጥ ገብተዋል። ምናልባት ድጋሚ ሳሙኤል የሚባለው ልጅ እዚህ ትምህርት ቤት ውስጥ ላናየው እንችላለን። ይሄ ማለት ደግሞ ክፍላችን ተጠሪ አይኖርም ማለት ነው። ስለዚህ የተጠሪነት ስልጣን በአሁኑ ሰዓት በጣም ሀብታም ለሆነ ሰው ማስረከብ ይኖርብናል። በአሁኑ ሰዓት ደግሞ ከመካከላችን በጣም ሀብታም ቤተሰብ የሆኑት የኔ ቤተሰቦች ናቸው። ስለዚህ ከዚህ በኋላ የክፍል ተጠሪያችሁን ይሆናሉ ማለት ነው
ሁሉም ነገር የሆነውና የሚሆነው በህጉ መሰረት ነው። ተግባባን አይደል? አለ። ስምረትም ሳሙኤል ጓደኛህ አልነበር? ቢያንስ በችግሩ ጊዜ አብረው ሳትሆን ስልጣኑን ለመውሰድ ትንሽ ጊዜ አትጠብቅም? ምን አይነት ሰው ነህ? እንዴት ነው የምታስበው? ጥሩ ሰው ትመስለኝ ነበረ፣ ነገር ግን በጣም ቆሻሻ ነህ ብላ ተናገረችው። ይሳኮርም ኦፍ ብሎ ተነፈሰና ንግግሩን ቀጠለ። ከዚህ በኋላ እዚህ ክፍል ውስጥ የነበሩት ተራ ህጎች አይፈጸሙም። ልክ ሌሎች ክፍል ውስጥ የሚተገበሩት ህጎች እዚህ ክፍሎች ውስጥ ይተገበራሉ። እኔ እዚህ በማልኖርበት ሰዓት የኔን ቦታ የሚይዘው ካሌብ ይሆናል አለና ግድግዳው ላይ የተሰቀለውን ሰሌዳ ላይ ያለውን የሳሙኤልን ስምና ስልክ ቁጥር የተጻፈበትን ወረቀት ቀዶ መሬት ላይ በተነው። ካሌብም ከተቀመጠበት ወንበር ተነስቶ ከይሳኮር በስተቀኝ በኩል ቆመ። ይሳኮርም ቀጠለ። እዚህ ኮሌጅ ውስጥ ሁሉም ተማሪ የሚያውቀው አንድ ህግ አለ። እሱም ህግ በየክፍሎቻችን የሚገኙት ተራና ደሃ ተማሪዎች ልክ እንደ ባሪያዎቻችን እና እንደ ሰራተኞቻችን እናዛቸዋለን። እንደፈለግን እናደርጋቸዋለን። ትዕዛዞቻችንን ካልተቀበሉ ወይ ደግሞ ጥል ከፈጠሩ ማድረግ ያለብንን ማድረግ መብታችን ነው። ምክንያቱም ይህ የሀብታሞች መማሪያ ኮሌጅ ነው። ድሃዎች እዚህ መማር ከፈለጉ እኛ የምናዛቸውን ነገሮች በሙሉ ማድረግ አለባቸው። ካልታዘዙ ግን በእነሱ ኮሌጁን ለቀው ቢጠፉ ይሻላቸዋል። ይህ ህግ ከአሁን ጀምሮ እዚህ ክፍል ውስጥ ተፈጻሚነት ይኖረዋል ብሎ ንግግሩን ዘጋ። ከስምረት ውጭ ሁሉም ተማሪዎች መስማማታቸውን በጭብጨባ ገለጹ። ስምረትም ይሳኮር የተናገራቸው ነገሮች በሙሉ ስለሷ እንደሆኑ ገብቷታል። ወዲያው ሄርሜላ፣ ቤቲና ፍቅር ወደ ስምረት መጡ። ሄርሜላ ቤትንሽ ከአሁን ሰዓት ጀምሮ መቀመጥ ክልክል ነው። በ5 ደቂቃዎች ውስጥ ወደ ካፌ ሂጂና የሚበላ ነገር ጁስ ገዝተሽ ነይ አለቻት። ስምረት ግን ከተቀመጠችበት እንኳን ሳትነሳ ያምሻል መሰለኝ አለቻት። ቤቲም ወይ ሄርሚ ደግሞ ልጅ እኮ ደሃ ናት፣ ገንዘብ ከየት አምጥታ ነው ልትገዛ የምትችለው ብላ ሳቀች። ተማሪዎችም ተከትለው ሳቁ። ሄርሜላ ወይ ለካ የደሃ ልጅ ናት ብላ ከቦርሳዋ ብር አውጥታ አጠገብ አስቀመጠችላት። ስምረትም ብሩን አንስታ ሄርሜላ ፊት ላይ ውርውር አድርጋባት የኔ መልክ ከገንዘብሽ ገደል መግባት ትችያለሽ ነው እሺ አለቻት። ይሳኮርም በሚሆነው ነገር እየተዝናና ይመለከት ነበር። ባይኑም ሀና፣ ሰላምና ኤደንን ጠቀሳቸው። እነሱም ወደ ስምረት በፍጥነት ሄዱ። ኤደንም አረ ሰዎች፣ እኔ አሳይመንት መስራት በጣም ደክሞኛል። እድሜ ለወዷ ስምረት፣ አሁን እረፍት ልወስድ ነው ስትል ሁሉም እየጮሁ አጨበጨቡ። ኤደንም ቀጠለች፣ የተሰጡንን አሳይመንቶች በሙሉ ትሰሪያለሽ። ስምረትም እኔ ምን አገባኝ፣ ለምንድን ነው የምሰራው? ሀና ምክንያቱም በጣም ደሃ ስለሆንሽ ነው አለቻት። ኤደንም ከዚህ በፊት ነግሬሻል ነበር፣ መቼም ቢሆን ተማሪዎች ጋር ሰጣ ገባ ውስጥ እንዳትገቢ መክሬሽ ነበር እኮ፣ ግን አንቺ የገባሽ አይመስለኝም። ይሳኮር ጭራሽ አስጠንቀቀሻት ነው እንደዚህ የምትደነፋብን? ለማንኛውም ዝም ብለሽ የተባልሽውን ብታረጊ ይሻልሻል አላት። ሲመስለኝ መስማት አትችልም። መቼም ቢሆን ያንተን ቆሻሻ ህግ አልተገበረውም አለችው ስምረት። ይሳኮርም እሺ አንድ እድል ልስጥሽ፣ በሩ ይታይሻል አይደል? አሁኑኑ ይህንን ኮሌጅ ለቀሽ ሂጂ፣ ድጋሚ እዚህ ለመማር እንዳትመጪ አላት። ስምረትም በአሽሙር ሳቀችበትና መሀል ጣቷን አውጥታ ትሰድበዋለች። ይሳኮርም ትንሽ ፈገግ አለና ሮዳስም ባይኑ ወደ ወንበሩ ጠቆመው። ሮዳስም ወደ በሩ ሄደና የክፍሉን በር ከውስጥ ዘጋው። ይሳኮርም አሁን የሰጠው እድል ሙሉ ለሙሉ አልቋል። ከዚህ ኮሌጅ እንዳትወጪ ማድረግ ያለብኝን ሁሉ አድርጋለሁ። የትምህርት ማስረጃሽን እንዳይሰጡሽ ስልጣኔን፣ ገንዘቤን ሁሉ ተጠቀማለሁ። ዮሴፍ፣ ኤርሚያስ ምን ማድረግ እንዳለባችሁ መቼም መናገር አይጠበቅብኝም አይደል አላቸው። እነሱም ወደ ስምረት ሄዱ። ዮሴፍም ስምረትን በጥፊ ሲመታት መሬት ላይ ወደቀች። ዮሴፍና ኤርሚያስ አብረው በወደቀችበት ይደበድቧት ጀመር። በዚህ ሰዓት ማንም ሰው ሊረዳት የፈለገ ሰው አልነበረም። በተቃራኒው በስምረት ስቃይ ሁሉም መደሰትና መሳቃቸውን ቀጠሉ። ስምረትም ተደብድባ ወደ ቤት ስትገባ የመጀመሪያው ቀን ነበር።
ወላጆቿም ተጎድታ እንደተመለከቷት በፍጥነት ወደ ሆስፒታል ወሰዷት። ስምረትም ከነበረባት ከባድ በሽታ ምክንያት ለሕክምናዎቿና ለመድኃኒቶቿ ብዙ ገንዘብ ተጠየቁ። እነሱም ልጃቸውን ማሳከም ስላልቻሉ ገንዘብ ከብዙ ሰዎች ተበድረው አሳከሟት። ስምረትም በሷ ምክንያት ወላጆቿ ዕዳ ውስጥ እንደገቡ ስታውቅ በጣም ታዝናለች። ካሁኑ ኮሌጅ ወጣ ሌላ ኮሌጅ ገብታ ለመማር ብትወስን ቤተሰቦቿ ገንዘብ እንደሌላቸውና ማስተማር እንደማይችሉ ታውቃለች። ስለዚህ የነበራት አማራጭ የክፍሏ ተማሪዎች እንደሚያዟት መሆን ነው። እናም መመረቅ። በዚህ ሲኦል ውስጥ ሆና የ3ኛ ዓመት ተማሪ ሆነች። በአዲሱ ዓመት ላይ ወደ ክፍላቸው አንዲት ሴት ትገባለች። ያቺ ሴት ስሟ ቪክቶሪ ሲሆን አጠር ቀጠን የምትል ቀይና ጸጉሯ እስከ ወገቧ ድረስ የሆነች ፈንዲሻ የመሰለች ቆንጆ ልጅ ነበረች። ነገር ግን የይሳኮር ቀኝ እጅ የካሌብ ታናሽ እህት ነበረች። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።